Excellent. Thank you, Your Royal Highness and Excellencies. እነዚህ ቀናት ለአሜሪካ አጋሮች ቀላል አይደሉም። ከአውሮፓ እስከ መካከለኛው ምስራቅ አልፎ ተርፎም እስከ እስያ ፓሲፊክ ድረስ የአሜሪካ የጸጥታ አጋሮች ነገሮችን በጥንቃቄ እየተመለከቱ ይገኛሉ። የሚያስፈሩት የሚያወዛግቡት ፕሬዝዳንት ዶናልድ ትራምፕ የአሜሪካ የቅርብ አጋሮችን ሳይቀር እንደፈለጉ መናገር የፈለጉትን ነገር ማድረግ ቀጥለዋል። ሲፈልጉ በቀረጥ ያንበሸብሿቸዋል። አንዳንዴም ሉዓላዊነታቸውን የሚጋፋ ጥያቄ ያቀርቡባቸዋል። ይህ ስጋት ከየትኛውም አካባቢ በላይ በእስያ ፓሲፊክ አለ ይላል በሆንግሌቱ የተጻፈው የታይም መጽሔት ዘገባ። ዘገባው ሲቀጥል የቀጠናው ሀገራት በወቅታዊ ጉዳዮች ይበልጥ ስጋት እንደተሰማቸው ያትታል። በአውሮፓ የዩክሬንና የሩሲያ ጦርነት ሲፈነዳ፣ በመካከለኛው ምስራቅ የኢራኑ ጦርነት ሲታወጅ እነዚህ ሀገራት በተለያየ መልኩ መጎዳታቸው አልቀረም። ምክንያት አሜሪካ ትኩረቷን ወደ እነዚህ ቀጠናዎች አዙራለችና። በዚህ መሃል ደግሞ የቻይና ግዝፈት ይበልጥ ጎልቶ ታየ። በቅርቡ እንኳ በአንካራ ቱርክ የኔቶ ጉባኤ ከመካሄዱ ከአንድ ቀን በፊት ቻይና ረጅም ርቀት ባሊስቲክ ሚሳኤሉን በኒኩሌር ኃይል ከሚሰራ ሰርጓጅ መርከብ ተኮሰችው። በደቡብ ፓሲፊክ ከኒኩሌር ነፃ መሆን አለበት በተባለው ስፍራ ላይ ቻይና ይህንን ሚሳኤል መተኮሷ የአካባቢው ሀገራትን ያሰጋ ተግባር እንደነበር ይነገራል። ቢያሻው እስከ አሜሪካ ጠረፍ ካልሆነም የአውሮፓዎቹንም ሆነ የእስያዎቹን ከተማዎች መምታት በሚችልበት አቅም ላይ የሚገኘው የቻይና ባሊስቲክ ሚሳኤል ለአካባቢው ሀገራት ይበልጥ ስጋት ሆኖ መጣ። አሜሪካ አንዴ በኔቶ ጉዳይ፣ አንዴ በኢራን ጉዳይ ስትጠመድ እነዚህ ሀገራት በእያንዳንዱ አጋጣሚ ማስታወሻ እየያዙ ነው። ይሁንና ይላል የታይም መጽሔት ዘገባ፣ እነዚህ ሀገራት አሜሪካን ጥለው ቻይናን መግጠም እንደማይችሉ ስለሚያስቡ አሁንም በአሜሪካ ትከሻ ላይ እንደተንጠለጠሉ ይገኛሉ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ማኒላ ፊሊፒንስ ሲያቀኑም የአጋሮቻቸውን ስጋት በሚገባ የተረዱ ይመስላሉ። እስያን አንተዋትም የሚል መደምደሚያ ያለው ንግግር ነው ሰውየው የተናገሩት። ለእስያ ያለን ቁርጠኝነት 100 በመቶ አሁንም ይቀጥላል አሉ። ይሁንና በዛው በእስያ ሀገራት ጉባኤ ላይ ቻይናን ማስቆጣት አልፈለጉም። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ኤሲያን እየተባለ የሚጠራው የደቡብ እስያ ሀገራት ማህበር ጉባኤ ላይ ከቻይናው የውጭ ጉዳይ ሚኒስትር ዋንጊ ጋር ቆይታ ነበራቸው። ሁለታችንም ኃላፊነታችንን ልንወጣ ይገባል። ብዙ የማያስማሙን ነገሮች አሉ፣ ነገር ግን ኃላፊነታችንን ከመወጣት አያግዱንም ሲሉ ተናገሩ። በአሜሪካ ምርጫ ጣልቃ ገባሽ የተባለችው ቻይና በዚህ ስብሰባ ላይ ይህ ጉዳይ እንዳይነሳ ወይ አድርጋለች ወይ አሜሪካ ሳታነሳው ቀርታለች። ምክንያቱም ዘገባዎች ይህንን በተመለከተ ሁለቱ ሀገራት ያወሩት ነገር የለም ብለዋልና። የኢራንን ጉዳይ እንደ አጀንዳ ማሳየት የፈለጉት ማርኮ ሩቢዮ ቻይናን ሳያስቆጡ ሌሎች የእስያ ሀገራትንም አይዟችሁ እያሉ ጉባኤውን ማለፍ ፈልገዋል። ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ጋር ለመገናኘትና ለማውራት ቀጠሮ ይዘዋል። እነዚህ ክስተቶች ታዲያ የደቡብ እስያ ሀገራትንና በእስያ ፓሲፊክ የሚገኙ ሌሎች ሀገራትን የሚያስተማምን አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመሰረቱት አስተዳደር እንኳን በወታደራዊ ስምምነት ላይ ለተመሰረተው ለእስያ ሀገራት ግንኙነት አይደለም ለኔቶም የሚታመን አልሆነም። ሲፈልጉ ከኔቶ እንወጣለን፣ ኔቶ ራስህን ቻል እያሉ ሲናገሩ የቆዩት ትራምፕ ለእስያ ሀገራት ምን ያህል ይታመኑላቸዋል? ለፓሲፊክ ቀጠና መንግስታት እንዴትስ ጥቃት ይመክቱላቸዋል? የሚለው ጉዳይ ለሀገራቱ አሳሳቢ ሆኗል። እርግጥ ነው እነዚህ ሀገራት ከአሜሪካ ጋር የተፈራረሟቸው ወታደራዊ ስምምነቶች በቀላሉ የሚታዩ አይደለም። ከሁለተኛው የዓለም ጦርነት በኋላ አሜሪካ ቀጠናውን በተጽዕኖ ስር ለማስገባት ከተለያዩ ሀገራት ጋር ወታደራዊ ስምምነት ፈጽማለች። የዋሽንግተን ፊርማ ያልጎበኘው ሀገር የለም እስከሚያስብል ድረስ የአሜሪካ ተከታታይ መንግስታት ከብዙ ሀገራት ጋር ስምምነት ተፈራርመዋል። ከፊሊፒንስ፣ ከአውስትራሊያ፣ ከኒውዚላንድ፣ ከጃፓን፣ ከደቡብ ኮሪያና ከታይላንድ ጋር አሁንም ድረስ የጸና ስምምነት አላት ዋሽንግተን።
ከታይዋን ጋር 1954 እንደ አውሮፓውያን አቆጣጠር ላይ የተፈራረመችው ስምምነት 1980 ላይ በመቀደዱ ምክንያት አሁን ላይ ስልታዊ ትብብር እንጂ ሕግ ላይ የተመሰረተ ትብብር እንደሌላት ይታወቃል። 1979 ከቻይና ጋር ያላትን ግንኙነት ጠንካራ ለማድረግ ስትስማማ አሜሪካ ታይዋንን ደህና ሁኚ ብላታለች። ይህ ማለት ግን መሳሪያ አትሸጥላትም፣ በስልታዊ መንገድ አትደግፋትም ማለት አይደለም። ታዲያ እነዚህ ሀገራት ልክ እንደ ኔቶ የጠነከረ ቃል ኪዳን ያለው ህብረት ከአሜሪካ ጋር የላቸውም። ቃል ኪዳን የተገባቡት የኔቶ ሀገራት እንኳ በሁሉም ነገር ላይ አብረው አይሰሩም። በኔቶ መመስረቻ አንቀጽ 5 ላይ የአንዳችን መነካት የሁላችንም መነካት ነው ተብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቃል ኪዳኑን ብዙ ለማክበር ሳይፈልጉ ታዲያ እኛንስ እንዴት ይከላከሉናል የሚለው ሐሳብ የእስያ ሀገራትን አሳስቧል። እንደ መፍትሄ ተደርጎ የተወሰደው ታዲያ የራስን ወታደራዊ አቅም መገንባት ሆኗል። አውስትራሊያ ለመጀመሪያ ጊዜ በሀገሯ ያመረተችውን ተመሪ ሮኬት ወይም ጋይድድ ሮኬት በሚያዝያ ወር በሙከራ ደረጃ ሞክረዋለች። ጃፓን፣ ደቡብ ኮሪያና ታይዋንም የሚሳኤል ምርቶቻቸውን እያፋፋሙ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና አሜሪካ ከቻይና ካላስጣሉን ራሳችንን መከላከል አለብን የሚለው ሐሳብ በበርካታ የእስያ ፓስፊክ ሀገራት አካባቢ እየተስተዋለ ይገኛል። ሩቢዮ ግን አልተውናችሁም እያሉ ነው። የአሜሪካ አጋሮች ግን ይህ የቃል ማስተማመኛ ዋስትና አልሆናቸውም።